በፈተሃ አናባቢ ምልክት የመጡ የአረበኛ ፊደሎች እንዴት ይነበባሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ዛሬ አሳያችኋለሁ። እስኪ እናንተ ደግሞ ይህን ቪዲዮ ለሌሎች ታዳርሱ ዘንድ በአክብሮት እንጠይቃችኋለን። አ በ ተ ሰ ይህንን የአረበኛውን ሰ ስንጠራ በፍጹም የአማርኛውን ሰ ፊደል አይሰጠንም። ይህኛውን የአረበኛ ፊደል ስንጠራ የምላስ ጫፍ ከፊት ለፊት ጥርሳችን መሃል ወደ ውጭ ወጣ አድርገን ሰ ብለን እንጠራለን ማለት ነው። ጀ ሀ ይህንን የአረበኛውን ሀ ስንጠራ በፍጹም የአማርኛውን የሀ ፊደል ድምፅ አይሰጠንም። ይህኛው የአረበኛ ሀ ስንጠራ ድምፁ የሚወጣው ከመሃል ጉሮሮ ነው። ሀ ከአማርኛው ሀ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደሉም። የአረበኛውን ሀ ስንጠራ ድምፁ የሚወጣው ከላይኛው ጉሮሮ በማወፈር ነው። ደ ከአማርኛው ደ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ዘ ከአማርኛው ዘ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ዛ ስንጠራ የምላሳችን ጫፍ ከላይኛው የፊት ጥርስ ጫፍ ጋር በማገናኘት ይሆናል ማለት ነው። ረ ከአማርኛው ረ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ዘ ከአማርኛው ዘ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ሰ ከአማርኛው ሰ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ሸ ከአማርኛው ሸ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ሷድ ወይም ሰ ከአማርኛው ሰ ፊደል ድምፅ ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ሷድ ስንጠራ ድምፁ የሚፈጠረው የምላስ ጫፍ በትንሹ ወደ ታችኛው የፊት ጥርስ ጫፍ ዝቅ በማድረግና በማወፈር ነው። ዶ ከአማርኛው ደ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ዷድ ስንጠራ ከምላስ ጎን ከላይኛው መንጋጋ ጥርስ ቀጥሎ ካለው የምላስ ክፍል ነው። ድምፁም ይወፍራል። ጧ ከአማርኛው ጠ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ጧ ስንጠራ የምላስ ጫፍ ጀርባ ከላይኛው ሁለት ፊት ጥርሶች መባቂያ ጋር በማገናኘት ነው። ድምፁም ይወፍራል ማለት ነው። ዞ ከአማርኛው ዘ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ዟ ስንጠራ የምላስ ጫፍ ከላይኛው ሁለት የፊት ጥርስ ጋር በማገናኘት ድምፁ ይወፍራል ማለት ነው። አ ከአማርኛው አ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን አ ስንጠራ ድምፁ የሚወጣው ከመሃል ጉሮሮ ነው ማለት ነው። አ ከአማርኛው ገ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ስንጠራ ድምፁ የሚወጣው ከላይኛው ጉሮሮ ነው። እንለዋለን። ፈ ከአማርኛው ፈ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ቆ ከአማርኛው ቀ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ አይደለም። የአረበኛውን ቆ ስንጠራ ድምፁ የሚወጣው ከላንቃችን ነው። ቆ እንለዋለን ማለት ነው። ከአማርኛው ከፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ለ ከአማርኛው ለ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። መ ከአማርኛው መ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ነ ከአማርኛው ነ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ሀ ከአማርኛው ሀ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። ወ ከአማርኛው ወ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው። የ ከአማርኛው የ ፊደል ጋር በድምፅ አወጣጥ ፍጹም ተመሳሳይ ነው ማለት ነው። እናመሰግናለን።